ይደበደባል። ይኸው እስኪ እንዴት ሲቀጠቅጠኝ ነበር። ይኸው ግሪም አንቺ ለምን የተፈጠረውን አትነግሪም? ፈልገሻ ነበር እንደው እኔ ነኝ የፈለኩት እውነታውን ባልነገራችሁ ቁጥር ደግሞ ቅጣቱ እየባሰ ይመጣል። ትሰማኛለህ? እሱን ጠይቀው። እኔ ምንም የማውቀው ነገር እሱን ጠይቀው ትላለህ። አንተ ያለውን ነገር ለምን አትነግረው? እኔ ላይ ምን እራሱን ጠይቀው። እኔ አልቀረስኩም፣ እሱ ነው የቀረሰው። ባግዳ እኔ አልቀረስኩም። ሌባ ውሻ ስትዳደግ ምን የፈለከው ከሱ አምጣ። ቶሎ በል። ስልክ የለኝም። እኔ ስልክ የለኝም። እየሰማኸኝ ነው? አትሰማኝም? እኔ ስልክ የለኝም። ምንድን ነው የምትሰራው? ምንድን ነው የምትሰራው? የሌለ ነገር ከየት ላምጣም ማለት ነው? የቀረጽካት ቪዲዮስ የለም። የሰማኸኝ? የት ነው ሰፈር? አንተ የት ነው ሰፈር? እኔ ወደ ሹሮ ሜዳ ቆሻሻ ትራክ አድርገው እስኪ ያው እሱ ላይ ቪዲዮ ካለ የተቀመጠ ነገር ካለ እሱን ቼክ አድርገው። ዛሬ ጋር ምን የለም። የት አባ እንደደበቅኩት ታመጣለህ? ስልክ ላይ ላይገኝ ይችል ይሆናል። የት እንደደበቃችሁት ሳትወጣት ዛሬ እንለያዩ። ነፍሳችሁ ይወጣል እንጂ ከዛ ድረስ የምትመጣው እቺ ልጅ ለማሰቃየት ነው አይደል? ጓደኛ ሌሎቹ ጓደኞቻችሁ የት ነው ያሉት? ሌሎቹ ሩቅ ቦታ ናቸው ያሉበትን ባራ ግን አንገናኝም። ያው አልፎ አልፎ እንገናኝ። በየቀኑ አይደል እንደዚህ የምትመጡት? የምን አልፎ አልፎ ነው? የት ነው ያሉት እነሱ? የት ነው ሰፈራቸው? ሰፈራቸው ሩቅ ነው። ያው ከየት ተለቃቅማችሁ የተገናኛችሁት? ያው አንድ ቦታ ያው በጀማ በምናደርገው ነገሮች ያው አጋጣሚ ተገናኘን። ሀሺሽ ስታጨሱ? አዎ ከሌላ ነው። ከዛ አጋጣሚ ያገኛችሁ ቤቱ አስገባ እየገባ እየሰማኸኝ ነው? ቪዲዮ የት ነው ያለው? የመጨረሻ ላይ አሁን ልጠይቅህ። ቪዲዮ ላይ ገደ ልመና ከመስሎ ከሆነ ልመና አይደለም እየጠየቅኩ ያለው እያስጠነቀቅኩ ነው። ቪዲዮ ላይ የለም እንደነገርኩህ። እኔ ጋር እሱ ግርፋት ከሚበዛብህ በስርዓት እውነቱን ተናገር። እኔ ጋር የለም ቪዲዮ እያልኩ ያለሁት ራስን ማዳን ቅጣት እንዲቀልል የምትፈልግ ከሆነ የት እንዳረጋችሁት ቪዲዮን ነገር የት እንደቀርጻችሁ እንዳስቀምጣችሁ በበኩሌ እኔ ጋር የለም። የእሱ ስልክ ግን ማየት ትችላለህ። በቃ እኔ ጋር ምንም ነገር እንደሌለ እኔ ሙሉ እምነቴ ነው። ምንም ነገር የለም እኔ ጋር። ስልኬን ማየት ትችላላችሁ። አሮባ ስልኩ ምንም አይነት ፋይልም ሆነ ምንም አይነት ፒክቸር የለውም። ምንም የተቀመጠ ቪዲዮም ፎቶም የለም። ምንም የተቀመጠም ቪዲዮ ቴሌግራም ኢሜይሉ በደንብ ቼክ ተደርጓል። ሳይቶች አሉት ስልኩ ላይ። ምንም ነገር የለውም። ምንም ነገር እንደ እናንተ አይነት ውዳቂ ሰዎች በሴት ልጅ ገና እየነገዳችሁ የእሱን ስልክ ማየት ትችላላችሁ። የለም እሱ ስልክ ላይ የለም። የት ነው ደብቃችሁ ያስቀመጣችሁት? በሚሞሪ ወይ በአንድ ዲቫይስ? እኔ እንግዲህ የማውቀው ነገር የለም። እሱ ጠይቁት። ሌሎቹ የት ነው ያሉት? ሌሎቹ የሉም። አንገናኝም። በስንት ጊዜ አንድ ጊዜ ነው የምንገናኘው። ብዙም አንገናኝም። ያው ሩቅ ቦታም ስለሆኑ ቤታቸውን ስለማላውቀው ያው በስልክ ነው የምንገናኘው። አንድ ቦታ ያው እንዳልኩ ቅድም ሰብሰብ ብለን ማናደርገውን አድርገን ነው እሱም ቤቱ እንመጣለን። እዛ እንለያያለን። ሌላ ምንም ዛሬ መጣው እቺ ልጅ ምሳ በልታችሁ እንደለመዳችሁ ልታሰቃዩት ነው አይደል? ነው አይደል? እኔ በበኩሌ እኔ ምንም እንትን ያልኩት ነገር የለም። እኔ በበኩሌ ያው ስልኩ ላይ ያለው ነው። ይኸው ልታሰቃያት ነው የመጣው አይደል? የሰራችሁ ምሳ በልታችሁ ከዛ ደግሞ ገለዋ ላይ ልትጫወቱ አይደል? ነው አይደል? እኔ አላረኩም። እኔ ጭራሽ ላረግም እኔ አልፈልግም። ሲጀመር ነው እያየሁ እኮ ነው። ቪዲዮ እኮ እያየሁ እኮ ነው። እኔ እንግዲህ ከዚህ በላይ የምናገረው ነገር የለም። እኔ እግሬ ሲወጣ ጠብቃችሁ ለሁለት ልታሰቃዩ ስትል እኮ ነው የደረስኩባችሁ አይደል? ይሰማኝ
አትምታኝ እንዴ? ምን ነው እንዴ? ቁጭ በል። እስካሁን ዝም ስላልኩ ነው እንዴ? አትምታኝ። እኔ የማውቀው ነገር የለም አልኩህ አይደል እንዴ? እንዴ እረፍ እንዴ! ቁጭ በል። ጀርባ እኔ እየነገርኩህ ነው እንዴ? የምትነግረኝ ውሸቱን ነው? ውሸቱን ነው የምትነግረኝ? እሺ በቃ እንዴ ሽል እንዳትለኝ። ውሸቱን ነው የምትነግረኝ? እውነቱን ንገረኝ እኮ ነው ያልኩህ ያለሁት። የሰማኸኝ? ምን ከዚህ በላይ የምናገር? ቆይ አትኳደኝ። እሺ አትዋሺ። እሺ የሰማኸኝ ነው? ሰንበር በሰንበር ነው ማድረግ። 360 ቦታ ነው ሰውነትን የምቆራረጠልህ። ትናገራለህ አትናገርም? የገባኸው የእሷን እጅ የሰራችው ምግብ በልተህ ደግመህ ግን ለማሰቃየት ነው አይደል? እኔ ምንም ነገር የማውቀው ነገር የለም። ያው ምግብም ቢሆን የማውቀው ነገር የለም። የምታውቀው ነገር የለም? አዎ ያደረኩትም ነገር የለም። እኔ ስልኩ ላይ በተደጋጋሚ ምንም ማድረግም አትፈልግም አይደል? አትፈልግም አይደል? ና ወንድነትን አሳየኝ። ና አሳየኝ። እረፍ ብያለሁ። እኔ ግን እስካሁን እኔ ምን እያስፈራራኝ ነው። ትናገራለህ አትናገርም? አሻ ትናገራለህ አትናገርም? ልትደፍራት ነው የፈለግኩህ አይደል? ልትደፍራት ነው አይደል የመጣኸው? ልታሰቃይ አንዴ ውጭ ወጣችሁ አሰቃዩኛለች ነው። እሺ ሰናይ አታልቅሺ። እውነቱን እንግዲህ ለመመርመር እየሞከርኩኝ ነው። በተደጋጋሚ እያስገባው እያስወጣው እየጠየኳቸው ነው ያለሁት ሁለቱንም አጭበርባሪዎች። ዞሮ ዞሮ ይሄ ስልክ ሁለቱም ስልክ የዚህ ልጅ ነው። ይሄ ደግሞ የጓደኛው ስልክ ነው። ይቀርጹኛል ብለሽኛል አይደል? ለምን ነበር የሚቀርጹሽ? በዚህ ስልክ አሁን ሶስቱም ስልክ ላይ ምንም አይነት የፎቶም ሆነ የቪዲዮ ማስረጃ ልናገኝ አልቻልንም። ይደብቀዋል እኮ ያሳየኛል። ድምፁን ላይ ቀረጽ እኮ ከቀረጸሽ በኋላ ያሳይሽ ነበር ቪዲዮ? አዎ። እርግጠኛ ነሽ? አዎ። እንደውም ብዬ ልንገርህ፣ ሌላ የሚጠቀማቸው ማቴሪያሎች አሉ፣ ላፕቶፕ ምናምን ፍላሽ አለው። ስለዚህ ወደዛ ሊገለብጡ ይችላል። አዎ። የቀረው ሜንታ ውስጥ ትፈልጋላችሁ። ሜንታ አልጋው ላይ ምናምን ካለ ፈልጉ እናንተ። ልጆቹ አሁን ሀሺሽ አጭሰዋል። ንግግራቸውም ምናቸውም ከራሳቸው ጋር አይደሉም ሲጀመር። እንደዛም እየተደበደቡ ውጪም እዚህም ውስጥም እየደበደብኳቸው፣ ውጪም ጓደኞቼ እየደበደቧቸው ነበር። ሊናገሩ አልቻሉም እስካሁን ድረስ በስርዓት የምፈልገውን ነገር እየነገሩኝ አይደለም ያሉት። እኔ ደግሞ ማስረጃዬን መውሰድ አለብኝ፣ የቃል ማስረጃም የሚታይም ነገር። አንደኛ የቀረጹሽን ቪዲዮ ማወቅ አለብኝ። እስካሁን ልናገኘው አልቻለም። ቤቱን እየበረበሩ ነበር እስካሁን ሰዓት ድረስ ምንም አይነት ግን ነገር ልናገኝ አልቻለም። ምናልባት ሌሎቹ ባልሆናላ ሁለት ብቻ እኮ አይደሉም አሉ ሌሎቹ። ሁለት ሁሌ ሲቀርጽሽ የሚቀርጹሽ በዚህ ስልክ ብቻ ነው ወይስ በእነዛም ስልክ ይቀርጻል? በዚህ ስልክ ብቻ ሁሌ። የሌሎቹ ስልክ አይጠቀሙም፣ አያስነካቸውም ማለት ሁሌ ስልካቸውን ሰብስቦ ይደብቅና በራሱ ስልክ የሚያስቀርጻቸው። ሌሎቹ ጓደኞቻቸውን አግኝቷቸው እንደማይቆ ሁለቱም ሲነግሩኝ ነበረ። ማለት አረ ውሸት ነው። ትናንትና መተው ነበር፣ ዛሬ ብቻ ነው ያልመጡት። አሁን ከመጣው ጓደኞች? አዎ። 3 ናቸው ጓደኞቹ? 3 ናቸው። ከሱ ጋር ነው 4። ስለዚህ አሉ ማለት ነው? አዎ አሉ። አስገቡት እስኪ፣ ያኛው አስገቡት፣ ዋናውን አስገቡ። ቁጭ በል ደንባራ። የት ነው ያለው ፍላሹ? ፍላሹ የት ነው ያለው? የት ነው ያለው ፍላሹ?
የምን ፍላሽ ነው? ምንም የለም ፍላሽ አንተ ይኸውልህ አሁንም አልወጣልህ መሰለኝ አይደለ? ትቢቱ የሰማኝ ነው። እንድደበድብህ በጣም እያስገደድከኝ ነው። የምትናገር ከሆነ ተናገር። ይኸውልህ እናትና አባትህ መምጫቸው ሰዓት ደርሷል። ና ካደኝ እሷ ፊት እዚህ ስልክ ላይ አይደለም የቀረጽከው? እየቀረጽክ ስታሳያት ነበር ነው አይደለም? የለም ቪዲዮ ይበራል። ከዛ ቁጭ ይላል። በቃ እያሳያት ቪዲዮን ታላግጥባት እንደነበረ አይደል? ስለዚህ ያጠራቀምካቸውን ቪዲዮዎች የእሷን ቪዲዮዎች ታመጣዋል። በአንተ ስልክ ብቻ ነው ስትቀርጸው የነበረው አይደል? ጓደኞችህ ስልክ እንደሌላቸው ነግራኛለች። የሰማኸኝ ነው? አሁን ከዚህ በኋላ ማንም እንደማያድንክ ነው የምነግርህ። አንቺ ለምን የተፈጠረው ማለት ነው? ፈልገሻል ነበር እኔ ነኝ የፈለኩት። ሌላ የት ሊደብቀው የሚችልበት ቦታ ይኖራል? ጓደኞቹ ጋር ሊቀመጥ ይችላል ወይ ራሱ ጋር ሊያስቀምጥ ይችላል? እስኪ ንገሪኝ። እኔ አያስነካቸውም። ሲጀመር ለአንደኛው ጓደኛው ሰጥቶት ሊሆን ይችላል። ለየትኛው? እዚህ ላለው ነው? አይደለም ለሌላኛው በጣም የሚያምነው አንድ ጓደኛ አለው ከነሱ ውጪ። ጭራሽ ፈልገሽ ነው አለ። እኔ እኮ ፈልጌ አይደለም፣ እግዚአብሔር ፈልጌ አይደለም፣ አውቀው ነው። እንዴት የሰው ልጅ ፈልጎ ይደበደባል? ይኸው እስኪ እንዴት ሲቀጠቅጠኝ ነበር። ይኸው እንግዲህ ሽባ ነው ማድረግ እያለ ነው የሚቀጠቅጠኝ። ምንድን ነው? በምን መቶሽ ነው እንደዚህ ሆኖ ጮማሽ እንደዚህ እስኪታይ? ከእናንተ ጋር አትግባት። አንዴ ናግባ የመጨረሻ አድርግ ነው ሰጥ የሰማኝ ሚሞሪ ወይም ደግሞ የቀረጽከው ቪዲዮ ፋይል የትኛው ሰዓታችን አትግደል። እሱን ስጠኝ ቪዲዮን ቀጥ ብዬ ከዚህ ቤት ልውጣልሽ ነው እንጂ እዚህ ቤት እንድትቆይ አላደረገም። አይደለም ጓደኛዬ ጋር ነው። ምንም የተፈጠረ ነገር የለም እኮ። ምን እንደሆነ ታውቃለህ? እኔ ልጅቷ በጣም ነው የምታስቸግረኝ። የምመታትም የምደበድባትም ለዛ ነው። ምን በማለቀው ሁኔታ ቤቴ አልጋ ላንጠፍ እንደዚህ ቤት ላጽዳ ክፍል ላጽዳ እያለች እየመጣች ዕቃ እየጣለች ትወጣለች። ፓንት ይሄ ምናምን ነገር እየጣለች ትወጣለች። ምን እየጣለች ትወጣለች? ፓንት እና ምናምን እየጣለች ከክፍሌ ትወጣለች። ክፍሌ ውስጥ የምን ፓንት ነው ጥላ የምትወጣው? የራሷን። ምን ማለት ነው? ምንም በቃ እኔ ምንም እንትን ባልኩበት ስሰራ ምን በተቀመጥኩበት ነገር መታት ነክታኝ ምናምን ትሄዳለች ምናምን ነገር። ይኸውልህ አሁን ክህደቱን ተውና ስትደበድባትም ሌላም ነገር ልታረጓት ስትሞክሩ ያገኟቸው አይደለም እኮ መተማመን ያለብን። እኔ መመታት ድብድባት አልኩ አቅም ምናምን ፈልጉት፣ እስኪ ፈልጉት በደንብ እንዳለ ጠቅላላ ፈልገው ቁም ሳጥኑ እንዳለ አደበላልቁት። ፍላሽ የሚባል ነገር ሚሞሪ ካገኛችሁ አውጡና አስጡ። ለምን አታምነኝም? እየሰማኸኝ ነው? ያለውን ነገር ነገርኩ። ያ ነገር ስለሆነ ነው ተረትን ፈጥረህ እንድትነግረኝ አይደለም። ተረት ሳይሆን ሚሞሪ ነው የምፈልገው። ቅድም ምሳ ልበላ ስገባ አንተ እንደሸኘው ምሳ አቅርቢልኝ ስላት እዛ ግርግዳ ላይ ቆማ ነበር። እኔ ስገባ ምን ታዲያ ምን አገናኙ ከሱ? ግርግዳ ላይ ስትቆም ምንድን ነው የምትሰማው? አንተ ያማልን ቀልድ እኮ አይደለም የሚያስኩት፣ የህፃን ጨዋታ አይደለም የሚያስኩት። እኔ ተረት ትተህ ቪዲዮን የት እንዳረከው ብዙ አታልፈኝ። ቅጣት ይቀልላል እያልኩ ነገር ነገርኩህ እኮ ቪዲዮ ምንም የለም እኔ ጋር።
ለምን ያልተፈጠረ ነገር ትነግረኛለህ? ያለውን ነገር ነገርኩ። ይኸውልህ ከሃዲ ከፈለክ አምጣትና ጠይቃት። ሌባ መቼም ቢሆን እውነቱን አይናገርም። አምጣና ጠይቃት። ፊት ለፊት አምጣትና ቁጭ አድርገህ ጠይቃት። ምኑን ነው የምጠይቃት? እሷን ምን ብዬሽ ነው የምጠይቃት? እኔ ጠየቅኩን። በደንብ ቁጭ አድርገህ ፊቷ ጠይቃት። ሽባ ጓደኛውን አስገባልኝ። መግባብ ድብደባው ጥሞሃል ጥሞሃል። ልጨምርልህ? አንተ ደግሞ አልለቀቀም እስካሁን። ደህና ነኝ። ይኸውልህ ገና በሐሺሽ ማጨስ ሴት ልጅ ያላግባብ ደፍረው በሚል ቪዲዮ እየቀረጻችሁ በማስፈራራት ያራቁት ቪዲዮ በእነዚህ ሁሉ ህግ እንዲቀጣችሁ ፍርድ እንዲወሰንባችሁ አደርጋለሁ። ከአሁኑ አሳጀለው እውነታውን ባልነገራችሁ ቁጥር ደግሞ ቅጣቱ እየባሰ ይመጣል። ትሰማኛለህ? እሱን ጠይቀው። እኔ ምንም የማውቀው ነገር እሱን ጠይቀው ትላለህ። አንተ ያለውን ነገር ለምን አትነግረውም? እኔ ላይ ምን ራሱን ጠይቀው። እሱን ጠይቀው። እኔ ምን ላድርግሽ? ራስህ ንገረኝ። ያስገባው እንድትናገር ነው። ልብስ በሰጠው ባለበስኩ እንዴ? ትናንትና የት እንደነበርክ ታውቀዋለህ መቼም አንተ። እሱ ነው ትላለህ። ህይወትን በቀየርኩ እሱ ነው ትላለህ። ስልኩን ይኸውት በይበልጥ እኔንም ነፃን መሆን ስለምፈልግ በይበልጥ ስልኩን ይኸውት። ምንድነው ነፃ መሆን ምናምን የምትለው አንተ እንዴ? እነዛም ልጆች ጋር ወይ ባይሆን እነሱንም ማናግራቸው። እኔ የማውቀው ነገር የለም። ይዞኝ እንደዚህ አጋጣሚ ነው እንትን ያልኩት፣ ግን ምንም ነገር እኔ ትሰማኛለህ? አጋጣሚውን ስታገኝ እቺ ልጅ መድፈር ያንተ ዋናው ዓላማ ነው አይደል? እዚህ ቤት መጣ አይደለ? ነው አይደለም? ያው በርግጥ ያው አሁን ቢለቀኝም የወሰድነው ነገሮች ስለነበረ እንደነገርኩ የወሰድናቸው ነገሮች ስለነበረ የምንጠቀመው ነገር ነበር። ያው አሁን ሀሻችሁን እየተጠቃቀማችሁ ወደ የምታደርጉትን ታደርጋላችሁ። አውሬዎች ካደኛው ራሱ ታፈቅረ ነበር ራሱ ነው ጠይቀው። እኔ ስንት ጊዜ ነግሬያለሁ። ምንም እኔ እሱ የሚለን እንትን እንዳትለው እኔና ምሳ እንብላ እንደዚህ ብሎ ሌላ ምንም እና የምንጠቀመው ነገሮችም ሊሆን ይችላል እንጂ ምንም ያደረኩት ነገር የለም። እሱን ስልኩን እሱ ተው በእናትህ። እኔ ሲጀመር ከዳጋ መነካካቴ ነው። ምንድነው የምትጠቀመው? ንገረኝ። ምን አይነት ሀሺሽ ነው የምትወስድ? ሀሺሽ እሱ ነው እንደውም ከማርኬት እንደሚያስመጣ አላውቅም። ምንድን ነው የምትወስዱት? ኧረ እሱ ነው ያለ ራሱ ነው የሚያስመጣው። አጠፋሪስ ነው መጫተጨት የምታጨስ? ኧረ ራሱ ነው የሚያመጣው። በእናትህ ምን አትለታለህ? አሁን ስለ እናንተ ጉዳይ አይመለከተኝም። ስለዚህ ልጅ ጉዳይ ይመለከተኛል። ከዚህ ቤት የምወጣው ቪዲዮ ይዤ ነው። ቁም ሳጥን ተመሰቃቅሎላል። እየፈለግን ነው፣ ጉድጓድ እንገባለን። ትሰማኛለህ? ሁለት ልብስ ነው የቀረኝ እንዳለ ወስዶት አነሱ። አንተሽ ማለት ነው አዲስ ነገር የለም። ምንም አዲስ ነገር የለም። ውስጥ ምናምንም የተወሰኑ ልብሶች ናቸው ያሉት። ሌላ ነገር የለም። ምንም አይነት ፋይል አልተገኘም። ምንም አይነት ፋይል የለም። ውጣ ቶሎ ሰማኛል። አንድ ነገር ልተባበር። የሰማኝ ነው። ነፃ ለውጣ ጓደኛህን ግን አሳስባለሁ። እቺ ልጅ ነፃ አውጣታለሁ። እቺ ልጅ ነፃ ሳውጣት አንተም እንዳላረክ እንዳልነበር አድርጌ ነገሮችን አጠፋልሃለሁ። ጉዳይ ውስጥ እንደሌለበት አድርጌ እተባበራለሁ። ለዛ ደግሞ ያንተን ትብብር እፈልጋለሁ። የሰማኝ ነው። በሐሺሽ ማጨስ፣ ሴት በመድፈር ፎቶና ቪዲዮ እየቀረጻችሁ በማስፈራራት የሰማኝ ነው አይደል? ሴትን በመድፈር ፎቶና ቪዲዮ እየቀረጻችሁ በማስፈራራት ሐሺሽ ጋንጃ በመጠቀም ሐሰት በመናገር በእነዚህ ነገሮች ሁሉ ክስን የሚመሰረትባል። ለዛ ደግሞ በቂ ማስረጃ አለ ከአሁኑ ሰዓት ጀምሮ። ግን ቢያንስ ዋናው ወንጀለኛ ጓደኛ ስለሆነ ወይም ሌሎቹ ጓደኞቹ እንዳሉ ስለማቅ
ስለ ሁሉም ነገር ንገረኝ። አንተን እኔ ላስመልጥ። ቢያንስ ይሄን ማስረጃ ስጠኝና ምስክርነት ሆነ ስጠኝና ነፃ እንድትወል አድርግ። እሺ አንድ ነገር ልንገርህ። ጓደኞቼ በእርግጥ ሽሮ ሜዳ ነች፣ እኔ ሽሮ ሜዳ ነኝ ያልኩ ጓደኞቼ ውሸት ነው። አንድ ሰፈር ነን እዚህ ያለነው። ግን ብዙ ነገሮችን አድርገናል። ግን አሁን ያሉት በእርግጥ እስር ቤት ናቸው። ሽሮ ሜዳ ነው የሚያልኩ። እስር ቤት ናቸው የምትለኝ ምንድን ነው? ታስሯል። ጠዋት እንደተገናኛችሁ አውቀ የለ እንዴ? እንደተደዋወላችሁ ከሱ ጋር? አይ እስር ቤት ናቸው። ሰማኛለህ? ተደዋውሎ ጠዋት የተገናኘው ከእናንተ ጋር ነው። ከአንተ ጋር ብቻ ሲሆን ከእነሱም ከጓደኞቹም ጋር ነው አይደለ? አሁንም እየካድከኝ ያለው እንድተባበር የፈለግካል መሰለኝ። ትላንትም እንደመጡ እዚህ ቤት አውቃለሁ። በየትኛው ሰዓት ነው የሚታሰሩት? አይ ታስሯል። አትዋሸኝ። ስለዚህ እዚህ አካባቢ ናቸው አይደል? ሰፈራቸው እዚህ ነው። እነሱ ሰፈራቸው እዚህ ነው። አንድ ሰፈር ነን እዚህ። ሽሮ ሜዳ ነው የሚያልኩ። እኔ ያው አውቄ ነው። ስለዚህ አልታሰሩማ። ታስረዋል? አልታሰሩም? ታስሯል። እስር ቤት ናቸው። ስለዚህ ለአራስ ነው የምትደፋው። ሮባዬ ወይ እስኪ ፍላሽ ስለተገኘ የሆነ ነገር ካለው እስኪ ኮፒ አድርጌ። በጣም ማለት አንድ ፍላሽ ተገኘ። አንድ ፍላሽ ተገኝቷል። እስኪ በምን ልስጥ? በዚህ እስኪ ተመልከት። እሺ ሰማኛል። እዚህ ቪዲዮ ላይ እዚህ ፍላሽ ላይ እነዛን ፋይሎች ካገኘኋቸው ሌላ ተጨማሪ በጣም ትልቅ ማስረጃ ነው ማግኘት ስለናንተ። እነሱ እስር ቤት ናቸው። እስር ቤት ናቸው። እኔ በእኔ በኩል ምንም እንደነገርኩ ነው። እነሱ ያው ዋሽቻለሁ። በእርግጥ ግን እስር ቤት ናቸው። ያሉበትን አላውቅም ያልኩት ያው እኔ። ስለዚህ አንተ ደፋሪ ነህ ግን አይደለም? ደፋሪነትን ታምናለህ? አታምንም? ምሳሌ በላ ብቻ ነው የመጣው። አንተ እዚህ ምሳሌ በላ ብቻ ነው። አትዋሸኝ። ምን ድብደባው ጥሞ ነው? እና የለም ቪዲዮ ከፍተዋል። ምን አለ? እስኪ የሆነ ነገር አለው። እስኪ ይሮባዬ እስኪ ቼክ አድርገው። አንተ ደግሞ በለጠ ገልብጠዋል። ፈልጉትና ስጡኛ። በጣም ብዙ እንትን ያለው ፋይል ነው ያለው። ፈልግና አንድ ቪዲዮ ውስጥ ካለው ማለት ነው። ሰማኛለህ? ማስረጃ ካገኘሁብህ ግን እዚህ ላይ ይኸውልህ ቃል ለምድር ለሰማይ ነው ማለት በጣም ነው የምጫወትበት በነፍስም በስጋ። ችግር የለም። እኔ እንደነገርኩ ነው። በቃ ትክክለኛ እኔ ራሴንም ማውጣት መስሎኝ። የት ነው ራስ የምታወጣው? አይ ነፃነቴን ነው ያው አሁን ያገኘው እዚህ ቤት ስገባ ለሁለት ስትቀጠቅጧት እኮ አይደለም እንዴ? ምን አግብቶ ነው አንተ የምትመታት? እሱ እንኳን በሚክደው ክዶ እንኳን ስለምታስቸግረኝ ነው መቀጠቅጣት አለ። አንተ ምን ስለሆንክ ነው መቀጠቅጣት? ምን አባ አግብቶ ተናገር እስኪ። እርግጥ ስህተት ነው። ለምንድን ነው የምትቀጠቅጣት? ልደፍራት አይደለም ነው አይደለም? እንድተባበረ ልተባበር ፍቃደኛ አይደለም። ስለዚህ ከርቸሌ ስትገባና ስትበሰብስ ይገባሃል። እሱ ነፃ ላውጣን ያልኩ ምስክርነትን ሰጥተኝ የሰማኝ። አሁን ራስን ነፃ ለማውጣት ሳይሆን እውነታውን ነግረኝ ሲሆን ነው የሚሆነው። እንደዚህ በውሸት ወሬ አይደለም። የለም አዲስ ነገር አለ። አዲስ ነገር አለ። ምን አለኝ? እስኪ አንድ ጠቃሚ ቪዲዮ ምን ያለው ምን ይላል? ይሄን ቪዲዮ ማን የቀረጸው? ማን የቀረጸው ይሄን ቪዲዮ? እኔ አልቀረጽኩም። እሱ ነው የቀረጸው። ባግዳ እኔ አልቀረጽኩም። ሌባ ውሻ ዳደግ። ይሄ ቪዲዮ ማን የቀረጸው? ምን እያደረጋችሁ ነው?
ተባበር እያልኩ ይሄን ማን መንታ ነው ታዲያ ደህና አድርጋችሁ ቀጥቅጡልኝ። እሺ አስወጣው ይዘው አፈር ድኛ አስገቡት። ያኑሽ አግባ ያው ያለውን ነገር አሁን ይኸውልህ፣ አሁንም ያለውን ነገር አትበለኝ። አስሬ ቪዲዮ ተገኝቶብሃል። ሰማኛለህ? አዎ ቪዲዮ ተገኝቶብሃል። ብዙ ቪዲዮዎች እንደቀረስካ ታውቃለህ። የት ነው ያሉት ሌሎች ቪዲዮዎች? ጓደኞቼ ጋር ነው እንዳልነገርኩ። በእናትህ ምንም ያለውን ነገር በቃ በደንብ ነገር ያለው በእናትህ እኔም በቃ ተወኝ በእናትህ። እኔ አሁን ቤተሰቦቼ ካለው ከሰሙት በጣም ነው ሌላ ነገር ውስጥ ነው። አፈር ብላ ይሄን ቀድመህ ነበር ማሰብ የነበረብህ ውሻ። ያለውን ነገር በእናትህ በቃ በጣም ይቅርታ። እሺ አሁን በጣም ይቅርታ ከምልህ በላይ ተጸጽቻለሁ። ያለውን ነገር በጣም ተጸጽተሃል። እባክህ የት ነው ያሉት የቀሩት ቪዲዮዎች? ጓደኞቼ ጋር ነው። የለም ናሆም ጋር ነው። በእናትህ እኔ አሁን የት እንዳለ አላውቅም። የት ነው ያለው ነው? ናሆም የት እንዳለ ነው ያላውቅም። ወይኔ ጉዴ! ወይ ስፓት ነው ወይ ሰፈሩ ነው የሚሆነው። በቃ ምን ማለት የት ነው ስፓት ማለት? እዛ እንጨስበት ቦታ ነው የሚሆነው። ሌላኛውስ ጓደኛ አንድ ላይ ነው የሚሆኑት። የትም አይለያዩም እነሱ። እንዴት ነው ያልመጡት ዛሬ? አልተገናኘንም። ጠዋት ተደወለ ካርል ከነሱ ጋር ተገናኘን። ከዛ በኋላ ከሱ ጋር ነው የመጣሁት ከሰለሞን። እንዴት ነው ካንተ እጅ ሊወጣ የቻለው ቪዲዮ? በአንተ ስልክ ነው የምትቀርጻት አይደል? ግሩፕ ከፍተን ነው በቃ ቪአይፒ የሆነ ለቪአይፒ ሰዎች የሚሸጥ ነው። እኛ እንደዛ ነበር ሀሳባችን። አሃ የእሷን ቪዲዮ እያወጣችሁ ልትሸጡት ስትደፍሯት የሚያሳይ አይደል? አዎ በእናትህ አንተ ወንድ ልጅ አይደለ? አፈር ብላ ሴት በእናትህ ቆሻሻ ናት። ሴትነት ምንነት እንደሆነ ያልገባክ ክብር መሆኗን ያልገባክ ያላወቅ ደነስ። ምንድን ነው የምታጨሱት? የት ነው የምታጨሱት? እዚህ ቦታ ነው ብላ ታውቀው ታሳየኛለህ። ለቃቅም ያነሳል ሁሌ ነው ምናምኑን እያጨሳችሁ እዚህ እየመጣችሁ ከሰውኛ ባህሪ የወጣ ነገር ታደርጋላችሁ። ታሳየኛለህ ቦታው። ቤተሰቦቹ ገና ይመጣሉ። ሀገር ጉድ ይሰማል። አረ በእናትህ እሱን ነገር አታርግብኝ በእናትህ። እኔ እንደው ምን እንደሆነ በእናትህ እሱን ነገር ብታሳርግብኝ በእናትህ። ምንድን ነው የምታጨሰው? በምንድን ነው የምትደነዝዘው? ትራማና ሀሺሽ ነው። ትራማዶል ትጠቀማለህ መድኃኒት። ከዛ ሀሺሽ ታጨሳላችሁ ቅጠል አይደል? እርግጠኛ ነህ ቪዲዮ ያለው ናሆም የተባለው ጓደኛ ጋር ነው? ከዛ ቴሌግራም ላይ ልትለቁት አይደል? ቤተሰቦች ኪምጡ እያንዳንዷን ነገር ይሰማሉ፣ ያውቃሉ። እሱ ነገር አታርግብኝ። ጎረቤት ሀገር ይሰማልሃል። ትሰማኛለህ? የእሷን ጉድ ሳይሆን ያንተን ጉድ ዘርግፈን ነው የምንለያየው። መጨረሻ የሚሆን ያ ነው። ከዛ ዘብጥያ ትበሰብሳታለህ። እንደ ወጣት አይምሮን ብትጠቀም ኖሮ ስንት የሚቀረጽ ነገር እያለ ይሄን የገማ አስተሳሰብን ይዘህ ማይሰራ ስራ ሰርተህ በዚህ ገንዘብ ለማግኘት ለመክበር ታስባለህ። ትቢት ደግሞ ለማንኛውም ከዚህ በላይ ቆይታ ማድረግ አልፈልግም። እባክህ ያለው ነገር በእናትህ በደንብ ነገር ያለው በእናትህ በቃ እውነቱን አይደል የፈለከው? እውነቱን ነገር ያለው በእናትህ በቃ የፈለከውን በቃ አንተ ገንዘብ ከሆነ አዎ በቃ እኔን ተወኝ በእናትህ አይደለ? እኔን ተወኝ በእናትህ። እኔ በቃ ምንም አልፈልግም። ቴሌግራም ግሩፕ ቪአይፒ የምትከፍተው በየትኛው እንትን ነው?
ንገረኝ እስኪ። ወይስ ለሰው ነው የምትሸጡት? ለባላፖች ነው የሚሸጠው። በእናትህ በቃ በእናትህ እኔ ማን ነው አምጦ ሊያዘዛችሁ ሰው አለ? ቪዲዮ እየቀረጻችሁ? የለም እኛ ራሳችን ነው በፍላጎት የሚሸጠው። ገና ለገና እየፈጠራችሁ ማለት ነው። ውጣ ውጭ ጠብቅ እባክህ፣ በእናትህ እባክህ ያለውን ነገር በእናትህ በቃ ነገር የለው ነው። በጠረባ ሳላንሳፈፍ ውጣ በእናትህ በቃ በእናትህ እኔ የፈለከውን አድርገኝ በእናትህ በቃ ቤተሰቦች እንዳይሰሙ በእናትህ። ቤተሰቦች ካይሱ አልፈልግም እውነት ቆሻሻ ደንባር ይርጣ በእናትህ እኔ ተነስ ውጣ። እኔ እንደዚህ አይነት ኬስ ለሶስተኛ ጊዜ ነው የገጠመኝ። አዲስ ነገር አይደለም። እንደዚህ እያሉ ወጣቶች እየተሰበሰቡ አካሄዱ ይለያያል እንጂ አላማውና ሀሳቡ ተመሳሳይ ድርጊት የሚያደርጉ 3 ወጣቶች ከዚህ በፊትም አጋጥሞኛል። ቪዲዮም ሰርተንበታል። ቤተሰቦች የምታስታውሱ ከነበረ በቃ በተመሳሳይ አንደኛው ደግሞ እንዲሁ ፍቅረኛ ነች። ፍቅረኛውን ፍቅረኛ አድርጎ ከጠበሰ በኋላ ከጓደኛው ጋር ነው ከታናሽ ወንድሙ ጋር ከታናሽ ወንድሙ ጋር ተከራይቶ የሚኖርበት ቤት ውስጥ ይደፍሯት ነበር። ልጅቷ የኮሌጅ ተማሪ ነበረች። ከደፈሯት በኋላ ቪዲዮ እየቀረጹ በዚሁ በቃ ተመሳሳይ ሀሳብ ማለት ነው። ቪዲዮ ቀርጸዋት እንበትንልሻለን ወይ ዝም በይ እያሏት ትምህርቷን አቁማ፣ የልጅቷ የክፍለ ሀገር ልጅ ናት። ቤተሰብ ነው ብር እየላከ እዚህ ኮሌጅ የምትማረው ቤት ተከራይታ ያን ህይወቷን ሁሉ ድምጥ ማጡን አጥፍተውት ከወንድሙ ጋር ለሁለት ሰው ከወንድሙ ጋር እንደው እኔ ምን አይነት እኮ አስተሳሰብ እንደሆነ ሁላ በጣም ከባድ በጣም እንዴ ለጆሮም ይከብዳል። ከዛም በተመሳሳይ አሁን ይሄው ልጅ እንዳለ ቪዲዮን ቀርጸው በቴሌግራም እና ቪአይፒ ቻናሎች በሚባሉ ይሄ ምንድነው ዌብሳይት ላይ ምናምን እየተጫነ በዛ ገንዘብ እንሰራለን ብለው ነው ያሉኝ እነዛም ወንጀለኞች ወንድማማቾቹ። ይሄን በተመሳሳይ እንደዛ ነው እያለኛለሁ። ከይዙ ነው የሚለያየው። ያኛው ፍቅረኛውን ነው እንደዛ ያደረገው፣ ይሄ ደግሞ የቤት ሰራተኛቸው። ሊያውም እንደሰማው ነው ልጅቷ በጣም የምታሳዝን ምስኪን አላማን ሰምቷል። በጦርነቱ ነው እንግዲህ ከሞቀ ህይወቷ ከእናት ከአባቷ ቤት ድህነት ላይ ናቸው። አሁን እኔ ደግሞ ኃላፊነት አለብኝ ብላ የሰው ቤት የገባችው ዝቅ ያለችው ይሄ ሁሉ አላማ ያላት ልጅ በእንደዚህ አይነት መልኩ እንግዲህ ጉድ ሆና አልፋለች። አሁንም ድረስ ቪዲዮን አላገኘ ነው። ዋናውን ቪዲዮ አንድ ቪዲዮ የጧት ቪዲዮ ተገኝቷል። እሱን ኢሬዝ እናደርጋለን። ለእናንተ ግን እንደ ማሳያ እንዲሆን መሀል ላይ ያስገብተን እናሳያችኋለን። እንዴት እያሰቃዩት ይዘዋት እንደመጡ የተመለከትኩትን ነው መነግራችሁ። እሱን አስተላልፍላችኋለሁ ታዩታላችሁና ከዛ በስተቀር ያሉትን ፋይሎች እንዲጠፋላት እናደርጋለን። የከፈቱትም ቴሌግራም ቻናል ምናምን በሌላ ካለ እሱን ለማጥፋት እና እንግዲህ ለማየት እንሞክራለን ማለት ነው። ጓደኞቹ 2 ጓደኞቹ አሉ። እነሱንም የት ናቸው የሚለውን ይዘን ቪዲዮን ለማጥፋት እንሞክራለን። ቤተሰቦቹም እንዲያውቁ እንፈልጋለን። እሷንም ከቤተሰቦቿ ማገናኘት እፈልጋለሁ። ከዛ በፊት ግን እርሷ ትግባና ከእርሷ ጋር የተወሰነ ቆይታ አድርጌ የዛሬውን ቪዲዮ በዚሁ መጠቀልለው ነው የሚሆነው ማለት ነው። አብራችን ቆዩ። እንግዲህ ቤተሰቦች የተመለከታችሁትን ይመስል ነበረ። ሰዎቹ እነዚህ ሰዎች እንግዲህ ባሽ የደነዘዙ ከሰውነት ባህሪ የወጡ ማለት ያ ሁላ ድብደባ ደርሶባቸው ራሱ 10 ይደበደብ ናቸው። 10 ማለት በካሜራ ብናሳያችሁ ዩቲዩብ ላይ ይዘጋብናል። የደበደብናቸው ምን ያህል እንደነበረ ማለት ነው። በቃ የገረፋትን ያህል ስንገርፋቸው ነው እንግዲህ የዋል ነው ማለት ይቻላል። ግን በቃ ፍንክች ሊሉ አልቻሉም። እውነታው ሊነግሩን አልቻሉም። አሁን ራሱ በራሳችን ብዙ ፍለጋ ነው አንደኛው ፍላሽ ተገኝቶ እንግዲህ የተመለከታችሁትን ያስተላልፍኩላችሁን ቪዲዮ ምን ያህል ሲጀምሩ እንዴት እያሰቃዩት እየጎተቷት ይዘውት መጥተው ያደረጉትን ሁሉ አድርገዋል። ጠዋት ያደረጓትን አድርገዋታል እንደፈለጉ። ለእናንተ ግን እንደ ማሳያ መጀመሪያው እንዴት አሰቃይቷት እንደነበር የሚያሳይ መሀል ላይ እንደተመለከታችሁት እንግዲህ ያሳይቻችኋለሁ። ከዚህ በኋላ ይሄ ስቃያ የሚያበቃበት ነው የሚሆነው። ቤተሰቦቹ ይመጣሉ፣ ሰዓታቸውም ደርሷል። እንግዲህ እነሱ ደግሞ ይህን ሲያዩ እንግዲህ በልጃቸው ማንነት ምንነት የሚያፍሩበት ብዙ ነገር ከዚህም በኋላ ግን ደግሞ አንቺ እስካሁን ስትሰቃይ የአደጋ ሰለባ ስትሆኚ ኖረሻል። ችለሽ ለቤተሰቦች ስትይ አፍነሽ ኖረሻል ይህን ስቃይ። ዛሬ ደግሞ ጊዜው ደርሶ እንግዲህ ነፃ የምትወጭበት ነው የሚሆነው ማለት ነው። የተሻለ ስራ የምታገኝበት እኔ ያንን ቃል እገባልሻለሁ። ትምህርትም ከሆነ የምትፈልጊው ነገር ከቤተሰቦች ጋር ተገናኝተሽ በቅርበት የምትሰሪበት አይነት ሁኔታ እናመቻቻለን። እስካሁን ለደረሰብሽ ግን በጣም ይቅርታ። እንግዲህ ማለት ምንም ልልሽ አልችልም።
ከረፈደ ነው አንቺም የተናገርሽው ዋጥ አድርገሽ ይገባኛል ለምን እንዲህ እንዳደረግሽ ግን በቃ ቢያንስ ደግሞ ከዚህ በኋላ በጤና ሕክምና ማግኘት ካለብሽ ሕክምና ቦታ እንሄዳለን። እሺ አሁን መጨረሻ ቀረ የምትይው ምን አለ ልትነግሪኝ? እስከ ዛሬ ከዚህ በኋላ ስናታባ ደርሱ ሊኖሩ ማን ይደርስልኝ ነበር? እንግዲህ እንዳልኩሽ ቀደም ሲል ዛሬ ጠዋት ራሱ ሲያንገላቱሽ እንደነበረ ጠዋትም መተው ነበር አይደል? ስለዚህ ቀሚሴን ቀዳዶት የሚሄዱት ስለዚህ ጠዋት ማታ ምሳ አይሉም ባገኙት አጋጣሚ ብቻዋን እቺ ልጅ እንዲህ ሲያሰቃያት ኖሯል። ሌላ እናትና አባት ያለበት ቤት ውስጥ ወላጆቹ ባሉበት ቤት ውስጥ እንደፈለገ ሲያረጋት ኖሯል እያስፈራራት ለማንም ሳትናገር እሷም አመት ከምናምን በላይ እንግዲህ ዝም ብላ ይሄን ነገር ሲጎንባት ተመልክታ ወይም ያደጋ ሰለባ ሆና ጸጥ ብላ ኖራለች። ዛሬ ግን ከረፈደ ቢሆንም እንግዲህ እውነታው ወጥቷል። ራሷም ተናግራለች ከአቅሟ በላይ ስለሆነ ባይሆን ጥሩ ነበረ። ግን በቃ ብቻ በዚህም አለበዛ ዛሬ ደግሞ ፈጣሪ ፈቅዶ ነፃ የምትወጭበት ቀን ነው የሚሆነው እና ምን ልልሽ ነው ግን ቀደም ሲል ዛሬ ጠዋት ሲያረጉሽ ሲያንገላቱሽ የነበረውን የተወሰነች ነገር ቀንጭበን ለተመልካች እናሳያለን። ዋናውን ባይሆን ያሁን ያለውን ቪዲዮ እስከ መጨረሻው የተፈጠረውን ነገር የቀረጹሽን እናጠፋዋለን። ወደ መጨረሻ አካባቢ የተፈጠሩትን ነገሮች መጀመሪያ ላይ ግን የነበረውን ቢያንስ ተመልካቾች እንዲረዱት ነው። ገብቶሻል? ከዚህም በኋላ ደግሞ አሁን ሌላ ዋና የተባሉትን ሌሎችን ቪዲዮዎች አሉ ብዙ አሉ ብለሽኛል፣ በየቀኑ ይቀርጹኛል ብለሽኛል። ስለዚህ እነዛን ቪዲዮዎች ራሱ የት እንዳደረገ እስካሁን ድረስ አልተናገረም። እሱን ጓደኛው አይ አሁንማ በእኛ ቁጥጥር ስር ስለሆኑ ምናልባት የደበቁበትን ቦታ አልነገሩም እንጂ ስቃዩ ሲበዛባቸው ደግሞ ከዚህ ባሰ እውነታውን እየተናገሩ ይመጣሉ። ጓደኞቻቸውም ገና 2 አሉ ብለሽኛል አይደለም? እነሱን ጨምሮ እነሱ አንደኛው ጋር ነው ያለኝ ልጁ። ስለዚህ አንዱ ጋር ሄደን ሁለቱም ጋር ሄደን ሁለቱንም እናናዝዛቸዋለን፣ እነሱንም ለህግ እናቀርባቸዋለን ማለት ነው። አንቺ ግን ተረጋጊ። ካገኙ ይገሉኛል። እኛ እያለን ከዚህ በኋላ ማለት ማንም አይነካሽ። ፈጣሪ አለ በመጀመሪያ፣ ሁለተኛ ከዚህ በኋላ እኛ ገብተናል፣ ጣልቃ ገብተንበታል እዚህ ጉዳይ ውስጥ። ሁለተኛ እንኳን እነዚህ የሰፈር ዱርዮች ማንም ትላልቅ ባለስልጣናትን ስንት ነገር ማንንም እኛ የምንፈራበትም ጉዳይ የለንም። ገብቶሻል? ስለዚህ ማንም አንቺን የማያስፈራራሽም፣ እኛ አለን ከጎንሽ። ወደ ቤተሰቦች የምትገናኝበትን ከዚህም ቤት የምትሰናበችበትን ቀን እለት ነው የሚሆነው ዛሬ። ሰዎች ይምጡና እናገራቸዋለሁ፣ የቤቱ ባለቤቶች የደረሰብሽን ነገር እንግዲህ እንዲመለከቱ ልጆቹን ክስ እንዲመሰረትባቸው እናደርጋለን ማለት ነው። እሺ አይዞሽ። የተለየ የሚሰማሽ የተለየ የህመም ነገር አለ? ህመም ይሰማሻል? ሁሌ ነው የምትለኝም ይጥልሻል። በቃ ወደ ህክምና ቦታ ትሄጃለሽ። እሺ አሁን ከዚህ እንደወጣን ወደ ህክምና ቦታ እንሄዳለን። መጀመሪያ ግን ሰዎችን የምናገኛቸው በሰላም ማለት እነሱን ተሰናበቺ ማወቅ ስላለባቸው ስለ ጉዳዩ፣ ስለ ልጁም ስለ አንቺም። ከዛ ባለፈ ወደ ህክምና ቦታ እያልን ቀስ ያን እየሄድን ከዛ ደግሞ ቤተሰቦችን እንገናኛለን ከነሱ ጋር። ትምህርት ብትፈልጊ ትምህርት፣ ስራ ብትፈልጊ ስራ እያደረግን የተሻለ ህይወት የምትመሪበት ምዕራፍ ይሆናል ማለት ነው ከዚህ በኋላ። እሺ ሰናይ፣ በተአምር እንዳታዝኒ። ለሆነው ለተፈጠረው ነገር አልፏል። ከዚህ በኋላ ለሚኖረው ነው መጨነቅ ያለብሽ። እሺ ገና ነሽ፣ ደግሞ በጣም ብዙ ነገር ይቀራል። እሺ አይዞሽ። እግዚአብሔር ያክብርልኝ። አሜን አሜን። ችግር የለም አታልቅሽ። ያው እሷን መናገር አቅቷታል፣ አንደበቷ ተሳስሯል። ይሄን ነገር እንዲህ ነው ብላ የምትገልጸውም አይደለም። ውስጧ ፍርሃትም አለ እስካሁን ድረስ። ያው በጣም ከባድ ጊዜ ላይ ነው ያለነው፣ ከባድ ጊዜ ላይ ነው የደረስነው። እንደምታዩት ነው እኛ የምንከታተላቸው ብዙ ችግሮች፣ ብዙ ክትትሎች አሉ። ሁሉም ከባድ ነው። ትንሽ ትልቅ የሚባል ነገር የለም። በጣም ብዙ ወንጀሎች ይከናወናሉ ከተማችን ላይ። እነዛን ነገሮች እያነፈነፍን ጥቆማ መረጃም እየተሰጠን እኛም እያነፈነፍን ወንጀለኞች የምናጋልጥበት ነው እስካሁንም የነበረው አሁንም ወደፊትም። ለዛ ደግሞ ቤተሰቦች ሁሌም እናንተ አብራችሁን ስለሆናችሁ እጅግ አድርጌ ነው ማመሰግነው። ይሄ ጉዳይ አሁንም አላበቃም፣ ጓደኞቻቸውን መያዙ ይቀጥላል። ለአሁኑ ግን ምናልባት ይሄን ቪዲዮ ዛሬ በዚሁ ላበቃ እችላለሁ። እንደ ነገ ደግሞ ነገ የሚቀጥለውን ወንጀለኞች እየያዝን ደግሞ የያዙባትንን ቪዲዮ ድምጥማጡን አጥፍተን የምናጠፋ ነው የሚሆነው ማለት ነው። ሁሌም አብራችሁን ስለሆናችሁ እጅግ አድርጌ ነው አመሰግነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ላይ ሀሳብ አስተያየት እየሰጣችሁ አብሮነታችሁን አሳዩን እላለሁ ውድ ቤተሰቦቼ።
በዚሁ ላብቃ ይሄን ቪዲዮ። ሰላም ቆዩ።